ሰላም የተከበራችሁና የተወደዳችሁ ኦርቶዶክሳውያን በያላችሁበት የዓለም ክፍል ሁሉ እግዚአብሔር ጸጋና በረከት የቅዱሳን አማላጅነት አይሌን ጻድቃን ሰማዕታት በተሰጣቸው ጸጋና ክብር ልክ ሁሉ በረከታቸው ይደርብን እያልኩኝ ዛሬ እንግዲህ የምንገኘው ቆላ ድባ ነው። በዚህ አሁን አዲስ ፈለቀ የሚባለው ጸበል ነው። ህዝቡ እንደምታዩት ነው። ለመቅረጽ ብዙ አይመችም፣ መንቀሳቀሻም የለውም። ነገር ግን እጅግ ግሩም ድንቅ ነው የሚባለው እንጂ ምንም የሚባል ነገር የለውም። ብዙ እጉራን እየበሩ ነው፣ አንካሶች እየተቃኑ ነው። በሶሻል ሚዲያ ሲንቀሳቀስ የምታዩት አንደኛው ስለ አድኖ የወጣበት እዚህ ጋር ነው። ይሄ ልጁ ከቆመበት አረንጓዴ ቢጫ ቀይ የተደረገው ማለት ነው። ይሄ ለምን ተሸፈነ? እግዚአብሔር ታምር አይደለ? ለምንስ መክደን አስፈልገው? ውሸት ነው የምትሉ ሰዎች ይሄ እንግዲህ ሊቃነ ጳጳሳትና አባቶች መሸፈን አለበት፣ ሰውም ከ3 ሜትር መራቅ አለበት ስላሉ ነው እንደዚህ የተሸፈነው እንጂ ለሰው እየተገለጸ ይታያል። ሌላው የጸበል ጉዳይ ተነስቷል። ጸበሉ ላይ ቧንቧ ነው የሚል መረጃዎች አሉ። እሱ ግን እስካሁን ድረስ የጠየቋቸው ሰዎች የሰጡኝ ምላሽ ምንድነው? ጸበል ቧንቧ የተባለው ተዘግቷል። ከዛ ግን ያው በእግዚአብሔር ታምር እንደፈለቀ ነው መረጃውን የነገሩኝ። ከዛ ሲቀጥል በዋርካው ላይ ተስሎ ነው ስዕሉ የተሰራው ስትሉ ነበረ። ይህ ራሴ ያረጋገጥኩት ነገር ነው። መታችሁ ማየት ነው። እንግዲህ የሰው ልጅ መጥቶ ከማየት ውጭ ሌላ ነገር የለውም። አይደለም የሰው እጅ ሊያርፍበት፣ የሰው እጅ ራሱ አይጠገውም። ምክንያቱም ታምሩ ሌላ ስለሆነ ማለት ነው። ሌላኛው ሲነሳ የነበረው ከአገረ ስብከቱ ጋር ተያይዞ ቦታውን ትፈልጉታላችሁ እና ለዛ ነው እንጂ ጸበል አልፈለቀበትም ስትሉ ነበረ። ይህ ቦታ ከ1986 አንስቶ የቤተ ክህነቱ እንደነበረ መረጃዎችን አግኝቻለሁ። ያ ማለት 34 ዓመት አካባቢ እየሆነ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን ቦታ ነው ማለት ነው። ሌላው ከዚህ ላይ ሳላነሳላችሁ ማለት ከዚህ ቦታ ላይ እጉራን እየበሩ ነው፣ አንካሶች እየተቃኑ ነው። ነገር ግን ተደራጅተው ነው ይሄንን የሚሰሩት ነገር ስትሉኝ ነበረ። ይህ ነገር አይደለም ተደራጅተው ለመምጣት ማን እንኳን ወንድምክን እንኳን የማታገኝበት ቦታ ላይ ነው። ሲቀጥል ደግሞ አንዱ መና ሆኖ አንዱ ከአዲስ አበባ ከሸገር ከደብረ ብርሃን ከቆላ ድባ በቃ የተለያየ ቦታ በምስራቅም በደቡብም በሚባለው አቅጣጫ ብለን እንጥቀሰውና ጭራሽ ሊተዋወቁ የማይችሉ ሰዎች ናቸው። 11 ዓመት 20 ዓመት 26 ዓመት ምናምን በሚባል ነው እንግዲህ እየተፈወሱ ያሉት። ይህንንም መረጃ አጠናክረን ይዘናል። የተፈወሱ ሰዎች ባልጋ የመጡ ልክ እንደዚህ እንደምታዩቸው ባልጋ የመጡ ሰዎች አልጋቸውን ተሸክመው ሲሄዱ እኔ ራሴ ባይኔ አይቻለሁ። እውራን 16 ዓመት 11 ዓመት የነበራቸው ታውሮ የነበሩ ሰዎች እነዚህ ሰዎች ሁሉ አይናቸው ሲበራ ባይኔ አይቻለሁ። አላየንም ውሸት ነው የምትሉ ሰዎች ለእናንተ መልሳችን ምንድነው? መታችሁ እዩ፣ መታችሁ ባይናችሁ አይታችሁ መስክሩ። ሰው አሁን እኛ እንደዚህ ብለን ተናገርን። እኛ እንደዚህ ብለን ለመናገር ያሰብነው ባይናችን አይተን በቻችን እንዳሰን ነው ይህን ነገር መናገርና መመስከር የቻልነው። ስለዚህ ጸበሉ አይፈውስም የምትሉ ሰዎች፣ ታምር አይደለም የምትሉ ሰዎች፣ እግዚአብሔር እንግዲህ በተለያየ ነገር እየገባ ሰውን ይፈውሳል። እግዚአብሔር ወደዚህ ምድርም የመጣው ለኃጢአተኞች እንደሆነ ታውቃላችሁ። ስለዚህ ይህ ጸበል እንግዲህ እግዚአብሔር በኃጢአተኞች ላይ እንደሚገኝ ሁሉ ኃጢአታችን ስለበዛ በዚህ ሊፈውሰን አስቧል። የእመቤታችን የአስራት ሀገሯ እንደሆነ ታውቃላችሁ። ስለዚህ ብዙ ተአምር ቢሰራም ለኦርቶዶክሳውያን እምነት ተከታዮች ይሄ ሌላ ተአምር ነው ብዬ አልወስደውም። ምክንያቱም ብዙ ነገር ስለሚደረግ ከዚህ የበለጠ ብዙ ነገሮች ሲደረጉ ስለምናውቅ ለኛ ለኦርቶዶክሳውያን ምንም አይሆንም ብዬ አስባለሁ። ነገር ግን ወደዚህ ጸበል ስትመጡ በጣም እጅግ ብዙ ጥንቃቄ ያስፈልጋል። እንደምታውቁት ከትራንስፖርት አንጻር፣ ከደህንነት አንጻር፣ ከዛ ላይ ደግሞ ይህን ሁሉ እንኳን እንዲሁ አልፋችሁ ከዚህ ከደረሳችሁ በኋላ መጸዳጃ እጅግ በጣም ያስቸግራል። ሆቴል የለም፣ ምግብ የለም እና ማደሪያ ራሱ በጣም ከባድ ነው፣ ሰው ከመብዛቱ አንጻር ማለት ነው። ወደዚህ ለመምጣት ስታስቡ ብዙ ነገሮችን ማሟላት ይኖርባቸዋል።
በሶ ነገር መያዝ፣ ብርድ ልብስ ነገር መያዝ። በጣም ብርድ አለ። እንደ ስሙ ቆላ ድባ አይደለም፣ ብርዳማ ቦታ ነው። በደንብ ተጠንቅቃችሁ አስባችሁበት መምጣት ነው ያለባችሁ። ያለዛ ግን ለሌላ ወጪ እንዳትዳረጉ ይሄንን መልእክት ማስተላለፍ እፈልጋለሁ። አቅጣጫ ጠቁመን ስትሉ የነበራችሁ እጅግ በጣም ብዙ ሰዎች አላችሁ። ለእናንተ ሰዎች አቅጣጫ እንዴት ነው የምጠቁመው? ቀጥታ ከየትም ተነሱም፣ ከየትም ጎንደር ከደረሳችሁ በኋላ አዘዞ መናኸሪያ አለ። ከዛ ከደረሳችሁ በኋላ ቀጥታ ቆላ ድባ ብሎ ታክሲ ያላቸው ባጃጅ ያላቸው የ80 ብር ትራንስፖርት ነው። በዛ መሄድ ትችላላችሁ ማለት ነው። ወደዚህ ጸበል ስትመጡ አዲስ አበባ ከአራቱም አቅጣጫዎች በምስራቅ፣ በምዕራብ፣ በደቡብ በእነዚህም ብትመጡ ጎንደር ከደረሳችሁ በኋላ እጅግ በጣም ቀላል ነው። ሰው እየነጎደ ነው እና በዚህ መጠቀም ትችላላችሁ። ባለማተቦች ኦርቶዶክሳውያን ይህን መረጃ ለባለማተቦች ለኦርቶዶክሳውያን ሼር አድርጉ። እምነት ጸበል አለው። እንግዲህ የሰው ልጅ ያምናል፣ ይፈወሳል። ብዙ ታምር ይታያል። እኛ እንደኛ ኃጢአት አይደለም እግዚአብሔር በይዘወይና አምናችሁ ተጠመቁ። ግድ ከዚህ ጸበል ኑ ማለት አይደለም። የሰው ልጅ ካመነ ከቤት ሆኖ ይድናል። ነገር ግን መስራት ያስፈልጋል። አሁን አንዳንድ ሰዎች ምን ይሏቸዋል? ለምንስ ከዛ መሄድ አስፈልገው? ከቤት ሆናችሁ ብትጸልዩ ትድኑ አይደለ? ለምንስ ቤተክርስቲያን መሄድ አስፈልጋችሁ? እዚህ ቤታችሁ ሆናችሁ ብትጸልዩ እግዚአብሔር የለም ወይ የሚሏችሁ ሰዎች አሉ። ነገር ግን እንደዛ ከሆነ ፈጣሪ አምላካችን መድኃኒታችን ኢየሱስ ክርስቶስ ከመንበሩ ካለበት መንበር ሆኖ ዓለማትን የፈጠረ ጌታ ነው፣ ንጉስ ነው። ለምን አዳምን ካለበት ስቃይና ከገባበት ፈተና ለምን ከዛው ሁሉ አላዳነውም ብላችሁ ጥያቄ ስትጠይቋቸው ምንም መልስ የለም። ስለዚህ እግዚአብሔር ተግባርን በስራ ቲዎሪን በስራ የሚያሳይበት ምድር ነው ብዬ ነው የማስበው እንደኔና ማመናችሁ ቲዎሪው ነው። ስትጠመቁ ስትድኑ ደግሞ ተግባሩ ነው ማለት ነውና ፈጣሪ አምላካችን እግዚአብሔር አዳምን ከረገመው በኋላ 5500 ዘመን ከልጅ ልጅ ተወልጄ አድንሃለሁ ብሎ አልተወም። ተወለደ፣ ከቅድስተ ቅዱሳን ከድንግል ማርያም አዳነው፣ ከዘላለም ሞት አድኖታል። አሁን ደግሞ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ፣ ንስሐ ግቡ፣ ቁልፉ ይሄው ተብሎ በጴጥሮስ እጅ ተሰጥቷልና ይሄን መስራት የኛ ስራ ነው የሚሆነው ብዬ ነው የማስበው። ጸበል የኛ የእግዚአብሔር ስጦታ ነው። አንዳንድ ጸበል በተለያየ ምክንያት ይረክሳል። ከንጽህና አንጻር ከኃጢአታችን አንጻር ይረክሳልና አዲስ ነገር ሲነሳ ባይዘወይ ተሩ የሚፈወስ እንትን አለው ብዙ ኃጢአተኞች ሳይበዙበትና በዚህ ልክ ብታዩ ጥሩ ነው ብዬ ነው የማስበው። ባለማተቦችንም መረጃ ለኦርቶዶክሳውያን ሼር በማድረግ አድርሱልን። እኛም ይህንን ቦታ ለማየት ሄድ ነው። ይሄን ነው እውነት ምንድን ነው ይሄ ነገር የተፈጠረው እውነት ነው ሐሰት ነው ብለን ለማየት አስበን ነበር። ይሄን ነው እውነቱን አግኝተነዋል። እንግዲህ እናንተ መታችሁ ባይናችሁ አይታችሁ እውነታውን ተናገሩ ብለን እናስባለን። በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ ተመኘን። ሰላም።